ልጅ እያጫወተ ነው። ስማ ምን አፋፍ ግማሽ ግማሽ መክፈል ጀመርክ? ግማሽ ግማሽ መክፈል ጀመርክ? ዱቢያ ሙላ እና እላችኋለሁ አፍራዩ ከመምጣቷ አራት ሱቅ ዱቤ ያለባት ሰፈር ውስጥ ምናምን እንዳለ ጎረቤቶች ምናምን አስቸገረች። ኧረ አፈር ብላ እኔ አልወድም ዱቤ። ጎረቤት እንዳለ አስቸገረች። ወላሂ ውዶች የሆነ ነገር ልንገራችሁማ ፉ ማለት ነው። ባለፈው ዱቤ ተበድሮ ከዛ በማይኬደው መንገድ እናገራለሁ እንዴ በማይሆን መንገድ ይሄዳል ማለት ነው። ከዛ ለምንድን ነው የምትሄደው ለዋል ዱቤ ላለመክፈል ከሱቁ ለካ እየሮጠ ነው። እናገራለሁ አንተንም እናገራለሁ። ኤም ዱቤ ያለበት ፊት ለፊት አይፈበሱ ወላሂ ብላኝ ዱቤ በዩት ዘመኔ ዱቤ ኑሮብኝ አያውቅም። ሰው ልጅ እስከምደርስ ድረስ ዱቤ ኑሮብኝ አያውቅም። እቺ አጭበርባሪ ነች አፍራ። እኔም እንደዚህ መች አውቂያት በልታ ምናምን ካፌ መሮጥ ነው የቀራት። እኔ በዚህ እየፈራሁ እየሰጋሁ ምናምን አንድ ቀን ሮጣ ነው ጉድ የምትሰራኝ እንዴ ካሮት ነው ትላለች። ምን አንዴ ጣላችሁ ቢግ ፖስታለሁ እያ በአሁን ፖስትና 1 ሚሊዮን እገባለሁ። የታባቱ አብሽር ዶቲስ ባለ ደግሞ ይሄንን ደግሞ አምርሮ ምን ያደርጉታል? ከሪሞ ለምሮ ዛሬ እንትን ያልመጣው ይሄን ደግሞ ከታርጎ ቆርጦ ፖስቶ ምን ይሉታል? እኛን የማዳም ቅመሞችን አሰደበች ደግሞ ብላ በዱቤ እንትን እያለች ነው። ባለፈው ምን አሉት? የምግቡ ላይ ምናምን ምን አወሰን ይሄን እርድ የበዛበትን ልጅ አሰደብሽናል። እርድ የበዛበት ወይኔ በጣም ትበያለሽ። የማዳም ቅመሞች እንዳሉ ይበላሉ አስብለሽ ይሄን እርድ የበዛበትን ልጅ አሰደብሽን። እኔ እርድ የበዛበት እናቴ ትምት የታይተው ነው የሆነ ጽሁፍ የሆነ ረጅም ጽሁፍ የጻፈው ልጅ ዘይልሽ ነው ለምን ዲክሽነሪ። እሷ ግን ጸሐፊ መሆን አለባት። በጣም ነው የምትጽፈው። አረረረ እያረፍኩ ምናምን በ3 ቀን ምናምን ነው የማነበው። ዛሬ ሀፍ ግማሽ ያክል አነባለሁ፣ ነገ ግማሽ ያክል አነባለሁ። ከዛ እንደዛ እያደረኩ ነው የምጨርሰው። አይገፋም፣ የእሷ ጽሁፍ አይገፋም። አረረ ብዙ የምትጽፉ ሰዎች ግን ሀሳባችሁን አጠር አድርጋችሁ መናገር የፈለጋችሁትን ብቻ አጠር ሰድ ያለ ነገር አታደርጉትም። ይሰለቸኛል። እኔ ሳረቡ አፍራስ ቁጭ ብላ ታነበዋለች። ያለፈሽን እንኳን ፊደል ወደ ኋላ ተመለሰሽ በጣም ሆዳም ነሽ አንቺ ለመብላት ነው ኢትዮጵያ እኮ እሱን እኮ ነው የምለው። ያን ሁላ ጽፎ ለምና እያዩ አለሌ እናንተ አሁን ዝም ብላችሁ ወሬውን ተውትና ኮፒ ሊንክ አድርጉ። እሺ አፍራን አካውንት አሁን ሰሞኑን ብዙ ቪዲዮ ይጠፋበታል። በእርግጠኛ ዝም ብለሽ ሲጀመር ግን እኮ ወላሂ ትችላላችሁ። በአንድ እኮ ነው የተነሳው ዋር እንትን ቪዲዮ የጠፋው እኮ በአንድ ነው ያስመለሳችሁት ልጆቼ። እንችላለን በሉ አንዴ የራሳችን ስለሚቻል ጋይስ። አዎ ከ2 ወር በኋላ እንገናኝ የሚለው 1 ወር ኦልሞስት ሞልቷል። ከ1 ወር በኋላ ያሉት አሉ አመፀኛ። ከ1 ወር በኋላ ያላችሁት ቶሎ ጻፉ። ከ2 ወር በኋላ ያላችሁት ቀን እየቆጠርኩላችሁ ነው። ግን ከ3 ወር በኋላ ከተጣላን አይቻልም። እስከ 2 ወር ነው አይተባለ። እስከ 3 ወር ካቆየን ኖርማል። እስከ 3 ወር ከሆነ አይቻልም። እሺ እስከ 2 ወር ነው የተባለው እያሉ
ከሁለት ወር በኋላ ያላችሁ ግን እኔ ልጄን ዳይፐር ካላስቀየርኳችሁ ኤቢ አይደለሁም ቱ በሉኝ። የልጄ ቪዲዮ ላይ ነው የምትጽፉት እንደዛ ረጅም ከሁለት ወር ማለት ነው። በጣም ፈተሽ አይ ላስብበት አይ ለሶስት ወር አይቻልም። አናራዝም ነው ትንሿ ዱቤሽን አከፊም እኮ ስጠፋ እኮ ባንቺ ምክንያት ነው። አንተ ለዱ ክበዱ እበዱ አንተ ከሪም ለብር ያልደወልከው ዛሬ ለአምስት ወር አይሆንም። አይቻልም። ለሁለት ወር ነው የተባለው። ለሁለት ወር ለአምስት ወር አይቻልም። የሎሚ ሽታ እና ጀማው ምንድነው አቡራብር ምንድነው ያለው? የድሮ ፍንዳታ ለኔ እብድ ነው ያለው አልልሽም ትንሿ። እና ያው እንግዲህ በጊዜው ሁሉም ነገር ይቀያየራል እንዳየሩ ሁኔታ ምናምን። የሰራው ዝም ብላችሁ ከፍ ማድረግ ነው በቃ። አቅም ያለው በስራ ምናምን ነው እንጂ የሚታየው በወሬ በስድብ ምናምንማ እኮ አይመጣጣውም በወሬና በስድብ። አይ ጦር ሜዳ ሄዳችሁ በቲማቲም ነው የምትጣሉት እናንተ። በቲማቲም ካልተደረገ ምን ይላል? በወሬ ቢሆንማ የት በደረስን ጀማው። በስራ ሲሆን ግን እሺ በስራ እናስመስከር። በስራ አቅም ያለው ይመስከር ሲባል አንድ ቪዲዮ ምን ስንት ነው 10 አውር 10 አውር ላይ ምናምን 500 ምናምን ሺህ ሲገባ ግር ብሎ ግሩፕ የከፈቱ አሮጊቶች ግር ብሎ ወይ በለን ሙቼ ይብላ እነዚህን እንብላት በል ይጨርሱባል። ግር ብሎ ሄዱና ማለት ነው ሪፖርት እናቴ ማታ ጧት ስነሳ ምናምን ጠፍቷል። ታዲያ ያው እኔ ሁለተኛ ከእናንተ ጋር አልበላም ዛሬ ዩቲዩብ የለም ጀማው። እና ደውልም ነበር አንተ ከሪም እንዴ ቀልድ አታውቁም። ምን ላድርጋቸው? እሺ ቀልድ አያውቁም ጀማው። ሆዳም ነች እኮ አብራ ግን ደግሞ በቃ 6 ተለፉት። ላሂላ አዚም አንተ ነው እኮ ደግሞ የሱስ መላጣለች ሆዳም ኮለሽ ማሪ አንተ እየጎረስክ ኮረም በለው ሲጀመር የምራ ወላሂ ውዶቼ ግን አንተ ግን የምራቸውና በቀልድ አድርገው የምራቸውን ነገሮች በቃ ባላወቀ 6 አድርጉት እናንተ። ሆዳም ነች ይሄ አይካድም። በጣም ነው የምትበላው። እርሱ ገብቶበታል እኮ የኔ ደግሞ ያዝ ወላሂ ላዝ ሰብሪና አረ ወይ የሆነ እንትን ነገር እህል ላኩ በመዳበሪያ። አያዋጣኝም እኔ ብቻዋን አታዋጣኝም። እህል ላኩ በመዳበሪያ። አንተ የምር ይመስላችኋል? እኔ መሰለኝ እንዴት እንደሰለቸኝ ማን በነገረህ? እሺ እኔ ተመችቶኛል። ስልኩ ነው ተመቸኝ። አዎ ይርገቷት እኔ እያየሁ ስታናደኝ ሲጀመር አንተ የምትረግጧትን ነው ሪፖስት ማድረግ እና ጀማው ይኸውላችሁ። አይ አላረግም ወይ ይቅርታ። ልጅ ጋር ድሀ መርዳት ነው አሁን ያስጠላኝ ነገር። በቃ ረዳችሁ እስከሚበቃችሁ በቃኝ። ከላስ አረዳችሁ ከዚህ በኋላ እና ምን መሰለህ ጀማው አሁን የፈጠነ ማለት ነው። ዝም ብላችሁ ሰሞኑን 200 ሺህ ትገባለች አፍራ። ከዛ የፈጠነ አሁን የፎሎወር አሯሯጥ ምናምን ይኸው የሆነ እንትን በፎሎወር የሚመስላችሁ ሰዎች አሉ። ፎሎወር ማምጣት ባይተው ለኛ ቀላል ነው። እሺ ካሰብንበት አይደለም። ሚስቴን ስንቱን አሳድገናል እና ፎሎወር ማምጣት ለኛ ቀላል ነው። ቢኮዝ አለን አቅም አለን፣ እንችላለን፣ እንሰራለን። ያለቀ አረ የወስኩት ለማኝ በዛ ጀማ ሄርሚ ታውቃታላችሁ? ቀይዋ ቀጠን የምትሏለች ባይ ዘ ዌይ እሷን በጣም ነው የምትበላው። የት እንደምታደርሰው እንጂ ሄርሚ። አንቺ ግን ወዴት ነው የሚሄድ?
አፍራ ብትበላም ባይዘወይ በጣም ግድንግድ ነች አፍራ። አፍራ ለማታውቋት ባይዘወይ እናቴ ትሙትን የሷ ይሄ እግሯ ማለት ነው የታችኛው የኔ ሁለቱ እግር ተደርበው የሷን አንድ አያክልም። በጣም ግድንግድ ነች እንዴ! በጣም ግብዳ ነች። እኔ መች እንደዚህ ጠበኩኝ። ብትበላ እኮ ቢያንስ ታስመሰግናለች። ኤርሚ ያለች እንጂ ትበላለች። ጸጥ ውጣ ዝም አረ ጮጢት በቅርብ 500 እንዳታስቡ እንዴ! ደግሞ ለፎሎወርስ በፎሎወርስ ብዛት ከሆነማ ይጠንቁሉበት ጠንቁሎበት እንኳን ጠንቆላውን ሰብረን እንሄዳለን። እንዳታስቡ ምንም እንዳያሳስባችሁ ጀማው። ለወደደን ማር ለጠሉ ሬቶች ነን አለ ወይዬ ገዙ ዛሬ ብመኝሽ እስቲ ደብል ተባሉ ደግሞ ዝም ብላችሁ አታፈጡብኝ። እንደው ደነታ ብያረጋችሁ አረ ችግር የለውም። እኔ ጥንቆላ እኔ ፈጣሪን የያዘ እኮ ጥንቆላ አይጥሉ። ጥንቆላ ከፈጣሪ በላይ ነው። እንደ አንቺ ደግሞ የፈጠነ ነው የምፖስተው። አብሽር ዩቲዩብም ቲክታክም ኢንስታግራምም ሜሴንጀር ኢሞ ፌስቡክ ቴሌግራም ያለውን ሶሻል ሚዲያ ላይ እንዳለ እኛ የምንፖስተው ከዚህ በኋላ። አረ እናቴ እንትን ማንን ነው ማንሰማው? አፍራን እንኳን እንዳትሰማ ደንቆር አድርጊያታለሁ። ጆሮዋ እንትን ደፈም በጥፊ ያልኳት እንትን ላይ አይታችኋል፣ ዩቲዩብ ላይ ከዛ ተደፈነች። ቻው ኢሞ አለ። ኢሞ ላይ እንለቃለን። ኢሞ ላይ በቅርቡ እንለቃለን። በቲክታክ ምናምን የሰለቸናችሁ ሰዎች ካላችሁ በእንትን በኢሞ በኩል እንመጣለን። አታጡንም። እኛን አዲስ እንትን ፕላትፎርም ከፍተን ነው የምንጎስተው። ደፋር እኛ መሆን የጋለና የፈጠነ ነው የምንለቅላችሁ። እሺ አይ ምንድነው በሰል ሪፖርት አድርጉባት። አፍራኑላችሁ አናደደች። ፍቅር አይገባትም። አየዋት ምንም ፍቅር አይገባትም። እና በሽታ ነው የምንሆንባቸው እንዳታስቡ። በሽታ ደም ግፊት ነው የምንሆንባቸው። ዝም ብላችሁ ሹፉ። ደም ግፊት ነው የምንሆንባቸው። እሺ እና የሆነ እንትን ያ ኦቨር ምናምን ራስ ማዞር ጨጓራ ምናምን ያለባችሁ ሰዎች እንትን ባትከታተሉ፣ ካሁን ተስፋ ቆረጡ ወደቁ ምናምን ያላችሁ ባትከታተሉ ባይነኝ። እኔ ትሞታ ድፍት ነው የምትሉት። ዝም ብላችሁ እያያችሁ ድፍት ፍግም ነው የምትሉት። ምንድን ነው እያላችሁ አጀብ ስንል እኮ እኛ ዝም ብለን አይደለም፣ በምክንያት ነው። ስንት መስያቸው ነው አለ ሰውየው። ታውቃለህ ይሄ ቡራ ምንድን ነው 400 ሆኖ ይጮሃሉ አለ ተሰብስቦ።
እና 97,3,000 አሮጊቶች ተሰብስባችሁ ሪፖርት ስታደርጉ ይመጣጣዋል። እቺ ናንተ ፍሬ ቆንጆ ልጅ ላይ ይደረጋል እንደዚህ። በቃ አሁን እኮ ጊዜው የእሷ ነው። ያረጃችሁ ምናምን ሰዎች መንገድ ልቀቁ። መንገድ እየለቀቃችሁ እየሞታችሁ እንጂ ምን ሆናችሁ ነው ግን? እየሞትን እንጂ ጎበዝ። ኦቨርታይም እየኖሩ እንደዋዛጉን እኮ ጎበዝ። ኦቨርታይም የምትኖሩ ሰዎች ፈቱ። እየሞት እና እኛ ዝም ብለን እንቆሰቁሰዋለን። እናንተ ደገፋሉ። ሌላ ደግሞ እንትና ምን አለ እንደሆነ የቲክታከር እና የእንትና አባባል በጣም ነው የሚመችኝ። ለፍቶ የመጣና በግ ገጭቶት የመጣ እንዳይደለም አለው ታኩርን ባለፈው እስቲ እና ሚሰራ አቅም ያለው ሚሰራና ዋቴ የሚያወራ የሚሳደብ አንድ አይደለም። ያ ጀማ አንድ አይደለም። ሚለፋ ሚሰራ የስራ ሰው በስራ ያሳምናል። የሚያወራ ደግሞ በወሬ በስድብ ለቅ ብሎ ወሬውን ይገደላል። ወሬ ምግብ አይሆንም። ወሬ ራት አይሆንም። ወሬ አያስቆምም። ለስራ ተፎካከር። መፎካከር የምትችለው በስራ ተፎካከር። እኝኛ አትበል። በእኝኛ አይደለም በስራ ተፎካከር። አቅም አለኝ ምናምን የምትል ከሆነ እኔ እንደዚህ አይነት ነገር ሰርቼ ከኔ ከንትና በላይ መሆን እችላለሁ የምትል ሰው ካለ መንገዱም ይሁን ሜዳውም ይሁን ፈረሱም ይሁን ተፎካከር፣ ሞክርና ሂድበት ከቻልክ። አትችልም። ስለዚህ ስለማትችል 3,000-4,000 የሆነ ኦቨርታይም እየኖርክ የሚሰሩትን መንገድ ትዘጋባቸዋል። ጉረኛ አትበል። ጉረኝነት አይደለም። ያው መጡ ኦቨርታይም የሚኖሩ አሮጊቶች መጡ። ኑ በሉ ሚውት እንዳታረጊ ዘብሪና ተይ፣ እረፊ በእናትሽ በፈጣሪ ባላ ዘብሪና ተይ፣ ሚውት እንዳታረጊያቸው። በማን ልደበረኝ? ኦቨርታይም የሚኖሩ ያለ ጊዜያችሁ የምትኖሩ መጣችሁ አትሞቱማ። በቃ አትሞቱም አይደል? አመረራችሁ አይደል? አትሞቱ። ተው ግን ተው፣ አላህን ፍሩ። ተው ፈጣሪን እግዚአብሔርን ፍሩ። ተው በምታምኑት እንደው የፈጠራችሁን ፈጣሪን ፍሩ። ሙቱ። ተው እየሞታችሁ በቃ ምን ሆናችሁ ነው? እኔ እንደው እዚህ ላይክ ቲክታክ ላይ ነው በቃ እናቴ ትምጣ እዚህ ጋር ቲክታክ ላይ የሚያውቁኝ እኔ ቪዲዮ ስጀምር ጀምሮ ማለት ነው። ቪዲዮ ስጀምር ያኔ ፀጉሬ ብራውን ነበረ፣ ላይክ ጺም አልነበረኝም ምናምን። ቪዲዮ ስጀምር ቲክታክ ላይ አንድ ፍሬ ጺም አልነበረኝም። ከዛ ጊዜ ጀምሮ እነዚህ አሮጊቶች አሉ። እኔ አትሞቱም። ምንድናችሁ? ሰው ናችሁ ወይስ ምንድናችሁ? ወአለይኩም ሰላም። ግን ቦታ ልቀቁ እንጂ ለሚሰራ ሰው ቦታ ልቀቁ። እያጸዳችሁ ውለዱ እንጂ እናንተ ወይ ውለዱ ወይ ሙቱ። ይቆማችሁ የሰው መንገድ እየዘጋችሁ እኮ እድሜያችሁም ሄደ፣ ጤናችሁም እንትን አለ። በቀን ስንት አይነት በሽታ፣ ደም ግፊት ምን ይኸው። እቹት ያዙልኝ። እቹት ራሷ ማነች? እቹት ራሷ እቺ አውቃታለሁ። እቺ በቅርብ ወራጅ ነች። ከዚህ ሳምንት አታልፍም። ሰብሪና መድቦ እቺ ከሳምንት አታልፍም። ሳምንት ትሞታለች። የሆኖቹ አሁን በዚህ ሳምንት ይሞታሉ፣ ያልቃሉ። በዚህ ሳምንት ከሳምንት አያሉ እያሳላችሁ እያላችሁ ምናምን መጥፎ ኮሜንት የምትጽፉ እንትን ላይ ረጅም ጽሁፍ አስላችሁ ድብን ፍግም ብትሉስ እንደው እንደዚህ መጥፎ ነገር እየጻፋችሁ ብትሞቱስ? ጥሩ ነገር ሰርታችሁ አትሞቱ?
እቹት ሌላኛዋ ሰው ይረግጧል። እኔ ምን አልኩ? እኔ መቼ አይርገጡኝ አልኩ? እኔ ፎቶዬን ብዘቀዝቁ እኔ ኤቢ ፕሪንስ የጥፍሬን ቆሻሻ እንደዚህ መንካት አይችሉኝም። እኔን አይችሉኝም። እኔ ብቻ የኔ ሺ ግምት ነኝ። አይችሉኝም። እኔ ሰባሮ ቂጥ እኔን አይችለኝም። እኔን በአካል እንደዚህ በአጠገቤ አያልፉም። ድፍረት ኖሯቸው እንዲህ በእኔ አጠገብ አያልፉም። እዛ ፎቶ እንትን ቢል ምን የጅል ስራ እኮ ነው። ባይ ዘ ወይ ፎቶ መዘቅዘቅ ምናምን እንጂ ምንድነው ግን የሚጎዳው? ጉዳቱን ንገሩኝ እስቲ። ፎቶ የሚዘገዘቀው እንግዲህ ጉዳቱ ምንድነው? አልፎበታል እኮ አሁን እንትን አድርጎ ይውላችሁ። ዘመኑ ዘምኗል። ኤአይ የሚባል አለ። ኤአይ መጥቷል ምናምን። በኤአይ ከምዘገዝቁ አሁን መዘግዘቅ የ2000 ስንት ነው አልፎበታል። መዘግዘቁን ትታችሁ ምን ታደርጋላችሁ መሰላችሁ? አሁን ምን ይደረግ የሆነ አፍንጫን ጆሮ ውስጥ መክተት ምናምን፣ ጆሮን አፍንጫ ውስጥ መክተት ወይ ደግሞ እጅን እግር ጋር እግርን እጅ ጋር ምናምን ማምጣት፣ እንደዛ አይነት ስራ በኤአይ ተጠቀሙ። ዘመኑ ተቀያየረ፣ ተሻሽሏል። እንሻሻል ከጊዜው ጋር። እንደዛ ነው እንጂ መዘግዘግ እኮ አለፈበት። እየተቀየርን ነው ምናምን። ስክሪን ሹት አድርጋችሁ ምናምን መጥፎ ፎቶ ያልፈውበት እና ቀይር፣ ከዘመኑ ጋር ቀይር እንበል እና ያጀማ እና ከጊዜው ጋር እየሄዳችሁ እሺ ጀመው እና ያገባ ለምን አገባ፣ ለምን ፍቅረኛ ያዘ፣ ለምን ተጣምር አይባልም። ነውር ነው አይባልም እኮ እንደሱ። ምን ሆናችሁ ነው? ግዴታ ቆሞ መቅረት አለበት እንዴ? ህዝቡ ሁሉም ቆሞ መቅረት አለበት? እኔ ለወደድኩት ምን እሷ ለወደደች አሚና ጠይባና እነ ፋጤ ምን ቤት ናችሁ?